ጊዜው ነው ብለሽ ታስቢያለሽ? በጣም እንደውም አሁን ከወትሮ በተለየ ጥሩ ሰዓት ነው። እዛ አልጋ ላይ ባለችበት ሰዓት መልካም ነገር እንድታደርግ ብትመክሯት ጥሩ ነው። ስለዚህ አንቺ ከኔ ጋር የሰላም ህይወት አልፈለግሽም ማለት ነው። ጸቡን መርጠሻል። ለማንኛውም ቸኩላለሁ። እሺ ቸኩልበት። በጣም ብዙ ስራ ያለብኝ ልጅ ነኝ። ልትገለኝ ነው እንዴ? ልትገለኝ ነው? አይሮማ ይሄን ያለው እንዴ ነው የምትፈሪኝ? እንዴ ነው የሚጣፍጥ? ሮሚ እባክሽን ጉረሽ ለኔ ስትይ ለምንድን ነው የምትመልሺው? ለማየ እኮ ምግብ እያጎረስኳት በጣም እያስቸገረችኝ ነው። ምንም ነው አልበላም እያለችኝ አለችው። እማዬ ደህና ነሽ? ደህና ነች። እያሷን ታታስብ። አሁን በጣም ለውጥ አላት። እማዬ ቆይ ምን ሆነሻል? ምንድን ነው? ወይ ደግሞ እያሱ አታጨናንቃት። ያለችበት ሁኔታ ነው እንደዚህ የሚያደርጋት። እማዬ አይዞሽ፣ እሺ በቅርቡ በደንብ ይሻልሻል። ለማንኛውም እንዲያተኝ በቅርቡ ደህና ትሆኛለሽ። አንቺ አስደነግጥሽኝ እኮ። በዚህ ጠዋት ምን ታደርጊያለሽ? አይ እማዬ እንዲሁ እኮ ነው፣ ዝም ብዬ ነው። እንዴማ በዚህ በጠዋት ክፍል መተሽ አትቀመጭም? ምን እንደሆንሽ ንገሪኝ። ብታይ እማዬ እንቅልፍ የሚባል ነገር ነው በእኔ ያልዞረልኝ። እንዴ ለምን ልጅ? አላውቅም፣ ግን ደግሞ ዝም ብዬ ስለ ጽናት ብቻ ነበር ሳስብ የነበረው። አልገባኝም። በደንብ ግልጽ አድርጊው። እንዴት እንደምነግርሽ ግን አላውቅም። ገባኝ። ከውሳኔሽ ሐሳብሽን እየቀየርሽ መሆኑ ነው? አሳዝናሽ ነው እንዴ ብሌን? ያው አለ አይደል እማዬ፣ ጽናት እብዶና ማሰብ ከበደኝ። ለሁም ደግሞ ነው ያሰብቻት። እኔ አላሳዝንሽም ብሌን? ይሄ ሁሉ እኮ የሆንኩት በዛች ልጅ ምክንያት ነው። እኔ እኮ ካሁን በኋላ መራመድ አልችልም። ይሄ ሆነው በማን ነው? በዛች አዘንኩላት በምታያት ልጅ ነው። አላሳዝንሽም እንደዚህ? እማዬ እሱን እኮ ረሳሁት። ረስተሽዋል። የቱ እንደሚከፋማ ታውቂያለሽ። ነገሮች ሲስተካከሉላት ደግሞ መንቅራ ነው የምጥለን ጎዳና ላይ። እንዲሆኝ ደግሞ እዛው ጎዳና ላይ መተኛት ነው። አላሳዝንሽም? እኔ እሱ መቼም ቢሆን አይፈጠርም እማዬ። ይፈጠራል፣ በደንብ ነው የሚፈጠረው። እሷ ለምሳ ስታስብሽ አንቺ ለቁርስ ካላደረቻት መንቅራ ነው የምታስወጣ። ይሄማ በፍጹም አይሆንም። እንዴት አደርሽ ጽናት? እንዴት አደርክ እያሱ? በዚህ ጠዋት ምን እያደረግሽ ነው? ምንም፣ አንዳንድ የስራ ስምምነቶችን እየተመለከትኩ ነበር። ወይ ስራ እያስጨነቀሽ ነው እንዴ? ካልሆነ ላገዝሽ? ኧረ በጭራሽ አልከበደኝም። እንደውም በተቃራኒው ጥሩ ጊዜ ማሳልፍበት ነገር አግኝቻለሁ። ታዲያ ምን ልበል? በዚህ ሰዓት ይሄን ሁሉ ርቀት ሳይ ዝም ብሎ ነው። ብቻ እንቅልፍ እምቢ ሲለኝ ነው መመልከት የጀመርኩት። ገባኝ። ይልቅ እስቲ አንቺው እኔም ሊዮ ምኑን? ጽኑ፣ ቆይ ምን አስደነገጠሽ? ወረቀቱን እኮ እኔም ሊሆን ያልኩሽ። ያው ለያሱ አንተ ለራስህ ያለህበት ጭንቀት ይበቃል። ይሄ የሚረባውንም ማይረባውንም ነገር ማየት አይጠበቅም። እና ወዴት ነሽ?
ሮማን ክፍል ዛሬ እኮ ከነጋ ላይ ያዋት። በቃ እሺ ጥሩ እኔ እመጣለሁ። እሺ በቃ ሊያታ ይሻላል አይደል? እሺ የእርጉዝ ነገር እንቅልፍ ብሏት ይሆናል። ምን አለ እኔ ስሜት ባቀው አምላኬ እባክህን እኔን ምን አለ የእሷን ስሜት እኔ ባቀው። ልጄን አልሰጥም። እምቢ ልጄን እምቢ ልጄን እንኳንም በልም ይሆነ። እኔ ግን ምን አይነት ጣጣ ውስጥ ነው የገባሁት? ወይ ቀለም አይ ቀለም ያበበም ሀሳቡን አልቀየረም። ድርቅ እንዳለ ነው። እንዴት ነው የሚሻለኝ ግን? ምንድን ነው የሚሻለኝ? ምንድን ነው የሚውጠኝ? እሺ ምትልሽ ተጨነቂ የተባለሽ ልጅ ግን ምን ይሻላል? ወይ ትልሽ አይቀለም እንዴ ደግሞ በጣም ነው እንደ ነቀው። ቁርስም አልሰራው ስራም አልሰራው። ምንድን ነው የሚሻለኝ ግን? ብሎ ይደካክመኛል ደግሞ።
እንዴት አደርሽ ቀለም? አልሰማሽኝም እንዴ? እንዴት አደርሽ እያልኩሽ እኮ ነው። እሱንማ ሰምቻለሁ። ያው ስላልጠበቅኩኝ እኮ ደንግጬ ነው። ምኑን ነው የማትጠብቂው ቀለም? መቼም ሰው ጠዋት ከተገናኘ አዳሩን ነው የሚጠያየቀው አይደል እንዴ? እሱማ አውድልዬ፣ ግን በጥፋት የተናደሽብኛል ብዬ ነበር። የምን ጥፋት ቀለም? ይኸው ተኝቼ ያረፈድኩባቸው አይደል? ለአንቺም ለጋሽም ገብቼ ሳልሰራ ቁርሳችሁን፣ አንቺም ያለ ስራሽ እዚህ ገብተሽ እየሰራሽ አገኘሽ። ውይ ቀለም፣ ጥፋቴን ምናምን ብለሽ ድራማ የሰራሽውን አርፍደሽ ስለተነሳሽ ነው እንዴ? እና ከዚህ በላይ ጥፋት አለ እንዴ? እድል ውይ ቀለም፣ ችግር የለውም። አሁን ደግሞ እርጉዝ እኮ ነሽ። ችግር የለውም፣ ሂደሽ አረፍ በይ። እኔ ደግሞ አይከብደኝም፣ ቁጭ ብዬ አይደል እንዴ የምውለው። የምርሽን ነው እድልዬ? አዎ ከልቤ ነው። በይ ሂጂ፣ ቁርስ ሲደርስ ደግሞ እጠራሻለሁ። እና አሁን ሂጂ ልተኛ? አዎ ሂጂ ካልሽ እንግዲህ ቻግሎ ነው ይበቃልሽ። አዎ አይዞሽ እንዳልሽ እንግዲህ ግን ልቤ ፈርቷል። እኔ የሚያስፈራ ነገር አለ። ሰው ልጅ ታሞ እንጂ ፈርታኝ። እንዴት አደራችሁ? ደህና አደርሽ? ደህና። ምንድን ነው ያልሽው? ወረቀት ነው። መጀመሪያ እንዴት አደርሽ አይቀድምም? ሮማን ደህና እንደሆንሽማ እያየሁሽ ነው። አሁን ስለ ያልሽው ወረቀት ንገሪኝ። አንቺ ደግሞ ምንም ደህና አትመስይም። ጽናት ረፊ። ለማንኛውም ይሄን አንተ የሚመለከት ወረቀት አይደለም። አልገባኝም። ነው በስራ ልትሄጂ ነው? አዎ ደህና። ምንድን ነው ያዘችው? እማዬ ወረቀት ነው። አንቺ ሞኝ፣ ይሄን እያስረዳሽኝ ነው? ወረቀት እንደሆነማ እያየሁት ነው። ጥያቄው ምንድን ነው እያልኩሽ ነው። ያው እንግዲህ እሷ እንዳለችው ነው እማዬ። ምናልባት የቢሮ ወረቀት ሊሆን ይችላል። ወይኔ ብሌን፣ እንደው መቼ ነው ብልጥ የምትሆኚው? እንደው መቼ ነው እንዴ? አሁን ደግሞ እኔ ምን አደረግኩ? የሆነ ነገር ማስባለች እቺ ልጅ። ቆይ እስኪ ጭቅላሽን አሰረው ብሌን። የቢሮ ወረቀት እዚህ ምን ያደርጋል? እንዴት አደርሽ እማዬ? ደህና አደርክ ወንድሜ? እግዚአብሔር ይመስገን። እንዴት አደርክ? እኔ ደህና ነኝ እማዬ። ይልቅ እናንተ ደህና አትመስሉም። ደህና ነሽ? እኔ ደህና ነኝ። እኔ የምልህ ጽናት የምን ወረቀት ነው የያዘችው በእጇ? እሱን ወረቀት ይዛ ወደዚህ መጣች እንዴ? ስለዚህ አንተም አይተኸዋል ማለት ነው? ይቺ የተረገመች የሆነ ነገር እያደረገች ነው በእርግጠኛነት። እንዴ እማዬ፣ ቆይ ለምንድን ነው እንደዚህ የምትያት? እውነቷን እኮ ነው። ቆይ ለምን ደበቀች? ቆይ ብሌን፣ አንቺ የተጨመርሽ ነው? ደግሞ እኮ መብቷ ነው። ምን አገባሽ አንቺ? የስራ ወረቀትም ሊሆን ይችላል እኮ። አየሽ አይደል ምን ያክል አይኑን እንዳወረችው? እንዴ ስለሷ እኮ ሲወራበት እንደብድ ነው የሚያደርገው። አየሽው አይደል? እኛን በጭራሽ ሊሰማን አይችልም። ይሄ ታው ይሄ ጀዝባ ወይስ ክሽ ነው? ወደ ልትሄጂ ነው ደግሞ? ቢያንስ የሆነ ነገር
እኔ የምልሽ እማዬ፣ ቆይ እስኪ ምንም ነገር አይሰማሽም? ምንም አይሰማኝም። ምስኪን ነው መቸታል በጣም ትላለኝ። ቆይ እስኪ እንደዚህ ሊያዝልሽ ባለፈው እንደዚህ ትዝ ነበረ ዶክተሩ። እሱ ቆንጠጥ አድርግ ሰብሰብ አድርግ። ቆንጠጥ ነው የሚደረገው? አሁንስ ያ ምንም አይሰማም? ምንም አይሰማኝም። ትንሽ እንኳን እየባሰብኝ ነው። ምንም ወይ እማዬ፣ ካልን ጸበል እንሞክር እንዴ? እንደዛ ሳይሻል አይቀርም። የሕክምናው ነገርስ ምንም አልሆነም። እኔ ግን ቆይ እስቲ እማዬ፣ ሲጀመር ሕክምናውም እኮ ገና እኮ ነው። አሁን ገና ከጀመርሽ እራሱ ስንት ጊዜ ሆነሽ? ምንም ነገር ሳናይበትም መወሰን ከባድ ነው። ባይሆን ትንሽ ቆይተን ለውጥ ብናይ ይሻላል። መድኃኒቱ እራሱ ጨጓራ ነው የሚያቃጥል። እንደዚህ ብዬ ያገኘሁትን መድኃኒት ነው የምወጣው። ልክ ምን አይሆን እንኳን አላውቀውም። እሱንማ ወይኔ እየተቆጣጠርልሽ ያለ እኔ ሳልኖር ደግሞ አለች ያለ ጽናትን እያሱም ያለ አለች ጽናትስ። እንዴት ዋልሽ? ወይ ሮቤል እንዴት ዋልክ? እንኳን ደህና መጣ። እንዴት ነህ? እንዴት ናችሁ? ደህና ነኝ ያለ አልገባኝም። ምን ልታደርግ መጣ? ሲቀጥል ደግሞ እኛ አልጠበቅንም። እንኳን ደህና ጠበቃችሁኝ ይላል እንዴ? እንዳትመጣ ብዬ አልነበረ? እዛ ብሌን አንቺን ያናገረ ሰው የለም። በየት በኩል እናውራበት? እንደ ተልባ እኮ ተንጣጣሽ። እስከ ቀስ በይ። እንዴት አይነት ነገር ነው? በቤት ማንም ሰው አይምጣ፣ ማንም ሰው አይጠይቀኝ፣ የሰው ፊት አለኝ። እኔ እማዬ እንደዛ ነው ማለት ፈልጌያለሁ። ሮቤል እንኳን ደህና መጣ ወይ ስጠብቅ ብታይ ሻይ ያለ ቡና ያለ ምን ላምጣልህ? የምትፈልገው ነገር ደግሞ ቆየ። እማዬ ረጅም ሰዓት አለ ስጠብቀው በሳም ሰርቻለሁ አቀርብልሃለሁ። እሺ አይ አያስፈልግም። እንዴት ነሽ እትዬ አንቺ? ደህና ነኝ፣ ምንም አይለኝም። እንደው ከባለፈው እንዴት ነው? ለውጥ አለው? ምንድን ነው ለውጥ የሚኖረው? እያየኸት አይደል እንዴ? ለውጥ ቢኖር ኑሮ እኮ ማታያትም ነበር። ጉደረ እናውራበት እባክሽን። እኔ ጠይቀኝ፣ አንቺን አይደለም። ጥልቅ ብዬ ነው ወሰዳት አለ እንዴ? ሰላም አይደል እንዴ? አይ እኔማ አመጣጤ እኮ እትዬ ምንም ለውጥ ካሌለው ጠበል እንድንሄድ ብዬ ነበር። እናመሰግናለን። ሀሳብ እማዬ ነው እያወራ ነበረ። ልንወስዳት ነው፣ ጸበል ልንወስዳት ነው። ለኢያሱ ንገረው እንደው ወንድሜ ስለሚደርስ ማለት ነው። አንቺ ልጅ ግን ያምሻል እንዴ? ሮቤል እንዴት ነው? ችግር አለ እንዴ? አልገባኝም። ኧረ እኔ ራሱ ምን አውቄ እትዬ። አንቺ እንዴት ነህ ታዲያ? ስራ እንዴት ነው? ጥሩ ነው እትዬ፣ ምንም አይልም። እሰይ። እና ታዲያ ጸበል ለመሄድ ወሰናችሁ ማለት? አዎ ወስነናል። እንዴት ነው? አሁን እማዬ ጋር እያወራን ነበረ። መድኃኒት ለውጥ ካላመጣ ጸበል እንሄዳለን ብለናል አይደል እማዬ? እንዴት ብዬ ላውራው? በየት በኩል ላውራው? ልታስወርድ እኮ አልቻልሽም። ተያት እትዬ፣ እኔ የማስፈልጋችሁ ነገር ካለ እኔ አለሁኝ እትዬ። ወንድም ያለ ምንም ነገር አንፈልግም። እናመሰግናለን። ወንድም ያለ ኤኒታይም ወንድማችን ከጎናችን አለ። እናመሰግናለን። አለ እማዬ ወንድምሽ ልጅሽ ወዶ ስባለ ኧረ ጉድ ነው። እማዬ እንግዲህ ሳንከባከበው ቡና ላፍላለን። በእናትህ ትንሽ እናወራለን። እሄዳለሁ እትዬ፣ በቃ ልሂድ እኔ። እግዚአብሔር ጨርሶ ይመርሽ እትዬ። አሜን አሜን። ቆየ እስካሁን ቆየ። አመሻል እንደ አንቺ እትዬ ነው እግዚአብሔር ይመርሽ አልኩት። አሜን። እሷ ማለት ነው። እናመሰግናለን። እሺ በሉ። ሰላም ዋሉ። ሰላም ዋለች። እደውልልሃለሁ። ችግርሽ ምንድን ነው ግን? ደግሞ ጤና ያለው እንግዳ እንኳን ይመጣል። እንግዳ አይደለም ምን ያርግ ልጁ? ቆይ አሁን ሰው ቤት ሲገባ እኮ ቤት ሲመጣ እኮ በሰላም ነው የሰው ልጅ። ለምን መጣ ይባላል? እንዳይባልም ነውር እኮ ነው። እንደ እንቁላል እንዲቢያል የተንከባከቡልሽ ምግብ ነገር ምን እምቢ አለ። ጠግቦ ነው
እንዴ ቀለም ቢ እንጂ አይ አልበላም በቃ ልድልኝ። እንዴ አሁን እኮ ሁለት ነሽ መብላት አለብሽ ቢ። አይ በቃ እኔ የምለው እድል ሳሮንስ የራሷ ጉዳይ ነው። ምን ነው ጋሽና ላየዋቸው ዛሬ ከነጋ ያው እንዳመጣው አመል ተነስቶ ሳይነግረኝ ወጥቶ ሄደው ነው። የት እንደሄደ ምንም አልነገረሽም? ካንቺ ምንም ደብቀው ነገር የለም ቀለም። ሰሌ ጸባዩን ከተለወጠ ወራቶች አልፈዋል። እኔ ሰሌ ያልመስል እያለኝ ነው። እንደዚህ የሆነበት ምክንያት ሳሮን ስለመጣች ይሆን እንዴ? እንደዛማ በጭራሽ አይሆንም። ወይ ትልኝ ቢያ ታዲያ ብትበይ ግን ጥሩ ነበረ። መቼም አይሰሩትም። ይሄን ጊዜ ሰብስበው ሲወር ከርማ ታጋር መጣቀሙ ምን አለፈ እንደዚህ ጥርቅም መታረክ ወረቀት መጣረክ እዚህ ያጋልስ በየቦታው ምን አለፈ ወረቀት አንተ ሰብስበው ያስቀምጥ በየቦታው ወረቀት Pensei, para o plaza, se ጀመረ ኒቻ ነው ወጣት የሮቢት ማዕተ ተሰብስቦ ባዶ ፍላሰር ደረሰኝ ከላስም ብዙ ያስመዘግብበት ነው ወይ ነው ይሽፍት ይሩባ
ሴት መሰለች ቦርሳ ፍትሽ ይመጣል። እዚህ የሚያልጋ ልብስ ሴትዮ ዛሬ ነው ከዚህ ቤት ማስቆጥ ውጭ ጠቅላላ ተጣጣለ። ቀለም አቤት እድልዬ ማለት ፈልገሽ ነው? ቅድም ምንድን ነው ያልሽኝ? አይ እኔ እሷ ከመጣች ነው ጋሼ ጸባቸው የተቀያየረው ብዬ ነው። ኧረ እኔ ጠርጥሬ ነው። እኔ እኮ ልጅ ባለመውለዳችን ይሆናል እያልኩ ነበር። እንደሱም ሊሆን ይችላል። ቆይ እኔ ምን ላድርግ ታዲያ? ግራ ገባኝ እኮ ተጨነቅኩ። አይ እድልዬ አንቺም የዋህነትሽ የበዛ ነው። እንደዚህ አይነት ጓደኛ እኮ ቤትሽ አምጥተሽ ማስከረምም አልነበረብሽ። ምንድነው በይሳት ምትደው? በይሳት አትደውይ ብዬሽ አልነበር እንዴ? እና እሱ ጠፍቶ ነው በይሳት የደወልሽው? ልጄ ምን ሆነች? ተደብቀሽ እየሰማሽ ነበር? እሱ አይደለም ነገር። ዋናው ቁም ነገር በይሳት ከማን ነው ተደብቀ በዚህ በሌሊት ስልክ የምታወራው? አልተደበቀም። እና ደግሞ ስለ ስራ ነው ያወራው። ኧረ እባክህ ስራ። እኔ እንደ ድል ጅል እመስላለሁ ያልከኝ ሁሉኝ ማምና። እኔ ደግሞ በገዛ ቤቴ ስለማደርገውና ስለማወራው ነገር ላንቺ ማስረዳት ግዴታ የለብኝም። ሰለሞን ግን ስትል ሰምቻለሁ አይደል? አዎ ብያለሁ። ምንድነው ችግሩ እንዴ? አረ ተረጋጋ። እኔ ሰሞኑን እንድታስረዳኝ ነው የጠየቀኝ። አንቺ በስነ ስርዓት አላደረግሽ ሊሆን ይችላል። ይሄ ቤት ግን በስነ ስርዓት የሚኖርበት ቤት ነው። ጭራሽ ነገሩን ወደ እኔ እያሳበብክ ነው። ይሄ ባልሽ ነው ማለት ምን ማለት ነው? የሰማሁትን እየካደኝ ነው። ልጅ ምናምን እያለ ነበር። በደንብ ጠይቅ። ሳሮን ምን እያደረግሽ ነው? ሰሚኛለሽ? እስካሁን የታገስኩሽ ያሉት ባለቤቴን ብዬ ነው። እንዲማ እያልክ አታጃጅለንም። እውነቱን ተናገር። አሁንስ በቃ እድልዬ እንኳን መጣሽ። ምን ሲያራ እንደነበር ልንገርሽ። አልፈልግም። መስመርሽን አትለፊ። ያለውን እኮ አንቺ ስለሰማሽ ነው። አያገባሽም። የፈለገውን የማውራት መብት አለው። ይህ ቤት አንቺ እንደምትኖሪ የባለጌ ቤት አይደለም። ምን? ከዚህ በኋላ የባሌ ስም ስታነሽ እንዳልሰማሽ። ደህና ደር። እኔ እንደምኖርበት የባለጌ ቤት አይደለም።
ሰሊ ደህና ነህ? ምን ያሟል አለች ወይስ ውሸታም ነው አትመኙ ክዶሻል አለች? ሰሊ ኧረ በፈጠረ ተረጋጋ። እንዴት እንደዛ ትለኛለች? እንደዛ ስትለኝ አይደለም ማምናት ቁሚ የምሰማት ይመስላል። ቅርታ እናቴ ጓደኛሽ አበሻሽታኝ ነው። ይገባኛል። ሳሮን የምታደርገውን አታውቅም። ይህ ባህሪዋን አውቀዋለሁ። እኔንም ታናድደኛለች። በእሷ ምክንያት አትናደድብኝ። እኔ ግን ምንም አትጠይቅኝም አይደል? እንድልዬ ወይ ይቅርታ፣ ይሄ ላንቺ አይገባሽም። እንደ ጓደኛዬ ለሰደበች እኔን ይቅርታ ጠይቀኛለህ? ሰሊ ሌሊቱ ሊነጋ ነው። በቃ እንተኛ። ግን ምንም አትጠይቅኝም አይደል? ለእኔ ምንም ማስረዳት አይጠበቅብኝ። ከእኔ በላይ ነው። በቃሽ በቃ ምን ማለት እንተኛ። እሷ በዛ ላይ ምንም አይነት ይሉንታ የላትም። ሻው ምንድን ነው የማደርገው? እንትን እቃ ጥጃለሁና ልሂድ። እሺ በራሴ ጊዜ ሄዳልኩ። እንዴ ሻውን ምን ላድርግ? ስልክም አያነሳም። እሱን ዛሬ ከመጣች በኋላ ያመጣው ለውጥ ይገርማል። ምንድነው ማድረግ ያለብኝ? እድል ምን ብዬ እንድመክራት ነበር የፈለገችው? ሳሩንም ታበዛለች። ምንድነው የሰው አለ እንደዚህ መንጠልጠል? በጋሼ ሲፈረዳል እንዴ? ተፈታተለቻቸው እኮ ከሚገባው በላይ። እንዳሳዘነኝ ደግሞ እድለች። ኧረ ጉድ ነው፣ ኧረ ጉድ ነው፣ ኧረ ጉድ ነው። ስንት ሀሳብ ውስጥ እገባለሁ የራሴን። እሺ የራሴ ስንት ጉድ እያለ እስቲ እንዴት ነው ልጅ? እኔ ሴቶቱ ጉን አይቻለሁ። የመጣው በጣም ነው። እስቲ ለእናታትዬ ልደውልላቸው። ሄሎ ታትዬ፣ እንዴት ነሽ? ደህና ናችሁ? ቀዬ ሁሉ ሰላም? አገሩ ሰላም ነው? ሁሉ ሰላም ነው? እሰይ። ከብቶቹም ጥጆቹም ሁሉ ሰላም? እሰይ ይሁን። እኔ የምልሽ ለነቃቅ እየነገርሻቸው እንዴ ማርገዜን? እጅጅጅ እሰይ። ለሁሉም አዳርሰሽልኛል? ይሁን እንግዲህ ይሁን። ጥሩ ጥሩ አረግሽ። በይ እሺ፣ እደውላለሁ። አሁን ትንሽ ስራ ቢዳለች። እሺ ጆሪኛ ተምጣጣ ውስጥ ነው የገባሁት። እንደው ለወሬ የማይመች ጉዳይ ውስጥ ቁጭ ብዬ ደግሞ እስኪ ለማንኛውም ቡና ይልጣድና ቡና ይልጠጣ። ከዛ ነገሮች በራሳቸው ይስተካከላሉ።
በጭራሽ አይሆንም። አዎ ግዴታ ቢሮ ነው መቀመጥ ያለብኝ። እያወቅሁ አዎ ችግር የለም ሩቢ። ሁሉንም ቢሮ አስቀምጣችኋለሁ። እዚህ መቀመጣችሁ አደጋ ነው። እሺ እሺ እሺ። አዎ አሁን እወጣለሁ። ልብስ ቀይር ይወጣለሁ። እደውልልሃለሁ። እሺ ሩቢ። እሺ እሺ። ቻው። ይህ ወረቀት ዝም ብሎ ወረቀት አይደለም፣ የሆነ ፈንጅ ነው። የኔ ቤተሰብ ላይ የሚዘጋ የሚፈነዳ ፈንጅ። ብትገባ ኑሮስ